ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እንደተለመደው በዚህ መርሃ ግብር የእግዚአብሔርን ቃል መሰረት ባደረጉ በተለያዩ ርዕሰ ጉዳዮች ላይ የምንማማርበት እንደዚሁም በዝማሬ አምላካችንን የምናከብርበትን መሰናዶ ይዘንላችሁ ቀርበናል። ወደ ዛሬው መሰናዳችን ከመግባታችን በፊት አጭር ጸሎት አብረን እንጸልይና ወደ ተሰናዳንበት ዝግጅት እንገባለን። እግዚአብሔር አምላካችን ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግናለን። ልንነቃ በሚገባን ነገር ሁሉ ልታነቃን በአንድም በሌላም መንገድ እየመከርክ እየተናገርከን ስለሆነ ሰምተን የምናስተውልበት ጆሮ ይሰጠን። አሜን። እንዳናስተውል አስተውለም ደግሞ በመስማት እንዳንጠቀም የትኛውም በምንሰማበት ዙሪያ የሚያንዣብብብን የክፉ ፍላጻ ሁሉ በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። አሜን። እግዚአብሔር ሆይ በመስማት እንድንጠቀም በመስማት እንድንነቃ ሰምተው ራሳችን እንደሚያድኑ እንድንሆን በክርስቶስ ኢየሱስም የምንሰማውን ከሚነጥቅ ከየትኛውም ክፉ ሁሉ አስተሳሰባችንን፣ እይታችንን፣ ግንዛቤያችንን ዲስትራክት ከሚያደርገን ክፉ ሁሉ እንድትጠብቀን እንድንሰማ የተሰበሰበ መንፈስ እንዲበዛልን እንድትረዳን እንለምናለን። አሜን። ከዚህ በኋላ የሚኖርን ጊዜ ሁሉ አንተ አስተውለን እንድንጠቀምበት አግዘን። አሜን። ለእኛ ለተናጋሪዎች ለሚሰሙም ሁሉ የአንተ ጸጋ ይለቀቅልን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። በነገራችን ላይ ሰይጣን ሰዎችን ከእግዚአብሔር መንገድ እንዲርቁ ለማድረግ የሚጠቀምበትን መንገድ መጽሐፍ ቅዱስ ከሚናገረን የተለየ አይደለም። ነገር ግን ከጥንት ከዘፍጥረት ታሪክ ጀምሮ ሰይጣን የእግዚአብሔር ልጆች ለማሳት የተጠቀመበትን ስልቱን እስከ ዛሬ ድረስ ሳይቀይር የመጠቀሙ ጉዳይና እኛም ደግሞ እስከ ዛሬ በዚሁ ስልቱ የመታለላችን ሁኔታ ሊቀየር አለመቻሉ ያስደንቃል። ነገር ግን በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ተብሎ እንደተጻፈው በዚህ ፕሮግራም ላይ እንደገና ለሁላችንም ንቃት እንዲሆንልን ይህ አገልግሎት ተዘጋጅቶላችኋል። እንግዲህ እናንተም ትምህርቱን እንደ እግዚአብሔር ቃል ሰምታችሁና መርመራችሁ የሚጠቅማችሁን እንድትይዙ ያስፈልጋል። እኛም አስቀድመን ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ምን አይነት ሰዎች በመጨረሻው ዘመን እንደሚነሱ የመከረውን በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ቃል በዝማሬ አስቀድመን እናቀርብላችሁና ወደ ዛሬው ቀጣይ መሰናዷችን እንገባለን። መልካሙን የሕይወት ቃል እንዳይሰሙ ጆሮአቸውን አውቀው የደፈኑ እንደ ጭንቁር ሆኖ የሚባላ የሚያሳክክ ነፍስን የሚያጉላላ እንዲሆንባቸው ራሳቸውን ለጥፋት የሰጡ ነፍሳቸውን ደህንነትን ጠልተው የሚጓዙ ብዙዎች አሉ በዓለም የተያዙ። አንተ ግን ቃሉን በሚገባ አድምጥ፣ ነፍስህ ትታደስ ትለወጥ። አንተ ግን ራስህን ለጥፋት አትስጥ፣ በዓለም ምናምን አትለውጥ። አእምሯቸው ስራ ፈት የሆነ የሚያስበው ያጣ የባከነ በከንቱ ልፍለፋ በተረቶች ጤንነትን ያጡ በሽተኞች
የእውቀትን ቃል ሰምቶ እንዳያስብ ሕሊናቸው ሆኖ የሚባዝን እውነት ፈቀቅ ያሉ ውሸተኞች ብዙዎች ናቸው ሆኑ አሳዛኞች። አንተ ግን የሰማኸው ጤናማ ቃል በልብህ ያዝ እንዳትጥል። አንተ ግን የእውነትን ቃል የሚናገር እውነተኛ ሁኑ ማታሳፍር። የዚህ ዓለም ምኞት ያሰራቸው የገንዘብ ፍላጎት የያዛቸው ትምክህትና ትዕቢት ያለባቸው ቅድስና ፍጹም የሌላቸው እርቅን የማይሰሙ ፍቅርን ያጡ በርኩሰት በኃጢአት የተዋጡ ከእግዚአብሔር ይልቅ ተድላን ወደው በዓለም የታሰሩ ብዙ ናቸው። አንተ ግን በንጹህ ልብ ጌታን ጥራ፣ ፈቅደህ ወደህም አክብረህ። አንተ ግን አምላክህን ብቻ ውደድ፣ በዚች ዓለም አትጠመድ። በሌለው ዓለም የተያዙ ዓይናቸው ታውሮ የፈዘዙ በቃኝ የማያውቁ ስግብግቦች እርካታ የሌላቸው ከሃዲዎች ምስጋናን አያውቅ አንደበታቸው ምሬት ብቻ ሞልቶ በልባቸው ፈጣሪያቸውን እንኳን የማያውቁ ብዙዎች ናቸው በዓለም የታነቁ። አንተ ግን የመጀመሪያው ስልት ትርፍ ያለውን እምነትን ያዝ፣ ዓይንህ በሚያየው እንዳይፈር። አንተ ግን በሁሉም ነገር አመስግን፣ ኢየሱስን ያዝ እርካታህን። ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግነዋለን። ሰይጣን ሰዎችን ከአምላካቸው የሚለይበትን መንገድ ብለን የመጀመሪያው ትኩረታቸውን መከፋፈል የሚለው እንደነበረ አንስተን ተነጋግረናል። ይህንንም ሐሳብ በቃሉ የመዘንበት የመጽሐፍ ቅዱስ ክፍላችን ዕብራውያን ምዕራፍ 11 ከቁጥር 25 እስከ 26 ያለውን ቃል ሲሆን ቃሉ እንዲህ ነበር የሚለው: ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና የሚል ቃል ነው። በዚህ ቃል ውስጥ ትኩረትን ሁለት የሚያስጥሉ ነጥቦችን ተመልክተንም ነበር። አንደኛው የግብፅ ብዙ ገንዘብ ሲሆን፣ ሁለተኛው ደግሞ ለጊዜው በኃጢአት የሚገኝ ደስታ ናቸው። እነዚህን ሁለት ሐሳቦች በዝርዝር ባለፉት ፕሮግራሞቻችን ላይ ስለተመለከትናቸው አሁን ጊዜያችን እንዳይሻማብን መልሰን አናነሳቸውም። እናንተ ግን እንድታዳምጧቸው እናበረታታችኋለን። ሰይጣን ሰዎችን ከአምላካቸው የሚያስትበት ሁለተኛው መንገድ ደግሞ ጊዜያቸውን በጊዜያዊ ጉዳይ ላይ እንዲያባክኑት ማድረግ የሚል ነበር። ይህን ሐሳብ ያለፈው ሳምንት በዝርዝር ተመልክተነዋል። በእርግጥ ባለፈው ሳምንት ከጊዜ ጥበት በስፋት ሳናነሳው ያለፍነውን ጉዳይ ባጭሩ ዛሬ አንስተነው ወደ ዛሬው ነጥባችን እንገባለን። በዚህ ጊዜያቸውን በጊዜያዊ ነገር እንዲያባክኑ ማድረግ በሚለው ሐሳብ ውስጥ ሳናነሳው ያለፍነው እንደምታውቁት እኛ ሰዎች ስንባል ጊዜያውያን ሰዎች አይደለንም።
ዘላለማዊ የሆነው አምላክ የሠራን የዘላለም ዕቅዱ በእኛ ላይ ያደረገብን ፍጥረቶቹ ነን። ለዚህ እኮ ነው በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ በሰዎችም ልብ ዘላለማዊነትን አኖረ ስለሚል ሁላችንም ብዙ ዓመት እንደሚኖር ሰው የሚሰማን ለዚህ ነው። በአጠገባችን ሰው እየሞተ እንኳ ነገ የኔ ተራ ነው ብለን አናስብም። በእርግጥ ሞት ከዚህ ምድር ቢለየንም ቀጣይ ሕይወት ከሞት በኋላ ያለን ሰዎች ነን። ችግሩ ቀጣዩን የዘላለም ሕይወት በስቃይ በገሃነም መሆንና በክብር ከጌታ ጋር አብሮ መሆንን መምረጥ የምንችልበትን ዕድል ደግሞ እንደዚሁ ምድር ላይ ያለን ተሰጥቶናል። ታዲያ ሰይጣን ሁልጊዜ ዘላለም የሆነውን ነገር እንድናስብ አይፈልግም። በጊዜያዊ ጉዳዮቻችን ላይ ብቻ እንድናተኩር ያደርገናል። እስቲ አስባችሁ ታውቃላችሁ? ጸሎት ሲባል የእግዚአብሔርን ቃል ማንበብ ወይም ማጥናት ሲባል ሌሎችም መንፈሳዊ ጉዳዮችን ለማከናወን ሲታሰብ ወዲያው ብዙ የምድር አንገብጋቢ ጉዳዮቻችን ማስቀደም ይበልጥብናል። እስቲ ቃሉን ላንበብ ብላችሁ ቁጭ ስትሉ ወዲያው ድክምክም አድርጎ እንቅልፍ የሚጫጫናችሁ ወይም ልክ ቃሉን ለማንበብ ስትሉ ደውሎላችሁ የማያውቅ ሰው የሚደውልላችሁ ስንቶቻችሁ ናችሁ? አዎ፣ ሰይጣን መቼም ቢሆን መቼም ዘላለም ለሆነው ነገራችን እንድናስብ ፈጽሞ አይፈልግም። ልጸልይ ብላችሁ ስትነሱ ያለ የሌለ ሕመም ይጠራባችኋል። እስቲ አስታውሱ፣ መቼ ነው የጠለቀ መንፈሳዊ ልምምድ ውስጥ ያሳለፋችሁት? ስንት ጊዜስ ሆናችሁ? አዎ፣ ይሄ ብቻ አይደለም። ወደ ቤተ ክርስቲያንና ወደ አምልኮ ስፍራ መሄድን፣ ከሰዎች ጋር ተገናኝቶ ቃሉን ማጥናትና የጌታን ነገር መነጋገርን፣ አብሮ መጸለይን እንደ ተራ ነገር እንድንቆጥር ያደርገናል። ዋጋ ከፍለን ሩቅ መንገድ ሄደን የጸለይንባቸው ጌታን ያመለክንባቸው ጊዜያት፣ ከወንድሞችና ከእህቶች ጋር አብረን ተገናኝተን ኅብረት የፈጠርንባቸው ጊዜያቶች ነበሩ። እነዛ ጊዜያቶች ግን ዛሬ ልንደግማቸው አልቻለም። ለተለየ ምክንያት ካልሆነ በስተቀር እንኳን ርቀን ልንሄድ ይቅርና ቅርባችን ወዳለው ጉባኤ እንኳን ለመሄድ ብዙ የሚታገለን ነገር አለ። ነገር ግን ቃሉ በዕብራውያን ምዕራፍ 10 ቁጥር 25 ላይ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይለናል። ታዲያ ቀኑ እየቀረበ ለምን ይሆን መሰባሰባችንን የተው ነው? ይህንን ስንናገር በትክክለኛ ምክንያት የጊዜ ጥረት ላይ ያላችሁትን፣ ልባችሁ የፈቀደ የሁኔታዎች መመቻቸት ያጣችሁትን ማለታችን አይደለም። ነገር ግን ሁሉን አመቻችቶላቸው ጊዜያቸውን ዘላለማዊ በሆነ ጉዳይ ላይ ሳይሆን ጊዜያዊ በሆነ ነገር ያስበሉትን ማለታችን ነው። በእንግሊዘኛ ፕራዮሪቲና እርጀንት የሚባሉ ቃሎች አሉ። ፕራዮሪቲ ቅድሚያ ማለት ነው። እርጀንት ደግሞ አስቸኳይ ማለት ነው። ብዙ ጊዜ በሕይወታችን ውስጥ ቅድሚያ ልንሰጣቸው የሚገቡን ነገሮች ብዙ ናቸው። ታዲያ ቅድሚያ ልንሰጣቸው የሚገቡን ነገሮች ወደ ኋላ ስናደርጋቸው አንድ ቀን ሳናስበው ድንገተኛና አስቸኳይ ነገር ወደ ሕይወታችን ይመጣል። ያኔ ቅድሚያ ሰጥተን ሳናደርግ የቀረነው ነገር ዋጋ የሚያስከፍለን ሆኖ ከመጣብን ድንገተኛና አስቸኳይ ነገር ለማምለጥ ስንል ብዙ ዋጋ እንከፍልበታለን። ይህንን ሐሳብ በአንድ በጣም በታወቀ የመጽሐፍ ቅዱስ ጥቅሳችን ውስጥ እንመልከተው። መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ የጭንቀት ቀን ሳይመጣ በጉብዝናህ ወራት ፈጣሪህን አስብ ይላል። ይህ ጥቅስ በብዙዎቻችን ይታወቃል። ይህ ቃል ቅድሚያ ሊሰጠው ስለሚገባው ነገር ይናገራል። የጭንቀት ቀን መቼ እንደሚመጣ አይታወቅም። በዚህ ቀን እመጣለሁ ብሎም አይነግረንም። የሚመጣበትንም መንገድና ምክንያት በዚህና በዚያ ነው ብሎም መናገር አይቻልም። እሱም አይነግረንም። በቃ ድንገት ይመጣል። ብዙዎቻችሁ ታውቃላችሁ ብለን እንደምንገምተው ይህንን ቃል የጻፈልን ጠቢቡ ሰለሞን ነው። ሰለሞን በመጽሐፍ ቅዱስ ውስጥ 3 መጽሐፍት ጽፎልናል። አንደኛው የምሳሌ መጽሐፍ ሲሆን ሁለተኛው ደግሞ መኃልየ ዘሰሎሞን የሚባለው ሲሆን ሶስተኛው ደግሞ ይኸው መጽሐፈ መክብብ ናቸው። መኃልየ ዘሰሎሞን ሲጽፍልን ሰለሞን በጣም ወጣት እንደነበረ ከጽሑፉም ከታሪክ ማህደርም ማስረጃዎች ይታወቃሉ። ምሳሌን ሲጽፍ በዕድሜው በስሎ ብዙ ነገሮችን አይቶ አመዛዝኖ እንደጻፋቸው ይታወቃል።
ይህንን የመክብብን መጽሐፍ ሲጽፍልን ግን ወደ ዕድሜው ማብቂያና ማክተሚያ ላይ ሆኖ ነበር የጻፈልን። ታዲያ ሰለሞን በዚህ በመክብብ ምዕራፍ 12 ቁጥር 1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ከማለቱ በፊት በምዕራፍ 11 ላይ ከዚህ ከወጣትነት ወራት ጋር አያይዞ የነገረን ነገር አለ። መክብብ ምዕራፍ 11 ቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው፣ በልብህም መንገድ ዓይኖችህን በሚያዩት ሂድ፣ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ ይላል። አያችሁ፣ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው፣ በልብህም መንገድ ዓይኖችህን በሚያዩት ሂድ እያለ ፈቃድን ሰጥቶ ሲያበቃ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ ይላል። ደስ መሰኘት ቅድሚያ የሚሰጠው ጉዳይ አይደለም። ዓይኖቻችን በሚያዩት መንገድ ሁሉ መሄድ ቅድሚያ የሚሰጠው ጉዳይ አይደለም። ነገር ግን ቅድሚያ የሚሰጠው ዋና ነገር በእያንዳንዱ በምንሄድበት መንገድ እግዚአብሔር ወደ ፍርድ እንደሚያመጣን ማወቅ ቅድሚያ ልንሰጠው የሚገባን ጉዳይ ነው። እስቲ አስቡት፣ ዛሬ ሰው ሁሉ ለማን ቅድሚያ እየሰጠ ነው? ጠቢቡ የሚለንን እናስተውል። በጉብዝና ወራት መደሰት ትችላለህ፣ ነገር ግን የጭንቀት ቀን ሲመጣ ያንን ማለፍ የምትችልበትን አቅም ይዘሃል? የጭንቀቱን ቀን ማምለጥ ትችላለህ? እሺ፣ የፈለከውን አድርግ፣ የፈለከውን ብላ፣ ጠጣ። ግን የጭንቀት ቀን በድንገት ሲመጣብህ እነዚያ ቅድሚያ ሰጥተህ ስታደርጋቸው፣ ስትበላ፣ ስትጠጣቸው የነበሩ ነገሮች ሁሉ ዛሬ የጭንቀት ቀን የሚመጣባቸው መንገዶች ይሆኑ ይሆን? አዎን፣ እውነት ነው። ብዙ ሰዎች ቅድሚያ ለሰጡትና ደስ ያሰኛል እያሉ ያደረጉት ነገሮቻቸው የጭንቅ መምጫ መንገዶች ሆነውባቸው አይተን እናውቃለን። እንግዲህ እናስተውል። ጠላት ትኩረታችንን በመከፋፈልና ጊዜያችንን በጊዜያዊ ጉዳይ ላይ እንድናደርግ በማታለል እኛን ከአምላካችን ጎዳና እንደሚያርቀን በባለፉት 2 ተከታታይ ሳምንታት ተመልክተናል። ዛሬ ቀጣዩን ሐሳብ እንመለከታለን። በአምላካቸው ላይ እንዲጠራጠሩና በማቀርብላቸው ምክንያት በቀላሉ እንዲታለሉ በማድረግ ከአምላካቸው ፈቃድ እንዲርቁ አድርጋቸዋለሁ የሚል ነበር። ጥርጥር የሚለውን ቃል ስትሰሙ ምን ወደ ያይምሯችሁ ይመጣል? እንኳን አይደለም በአምላካችን ላይ፣ በባልና ሚስት መካከል እንኳን፣ በቤተሰብ መካከል፣ በአንድነት የንግድ ሸሪክ በሆኑ ሰዎች መካከል ጥርጥር ገባ ማለት ብዙ ነገር ይበላሻል። ለመሆኑ አስባችሁታል? አምላካችንን እየተጠራጠርነው ስንጸልይ፣ እየተጠራጠርነው ስናመልከው፣ እየተጠራጠርነው መባና አስራታችንን ስንሰጥ፣ እየተጠራጠርነው ስንዘምርለት፣ እየተጠራጠርነው አዳኝነቱን ስንመሰክር፣ እንዲሁም ስናገለግለው፣ በእግዚአብሔር ኃይሉ ላይ፣ በችሎታው ላይ፣ በማንነቱ ላይ ሳይቀር እየተጠራጠርን እርሱን አመልካለሁ ማለት ልክ በያዕቆብ መልእክት ምዕራፍ 1 ቁጥር 6 ላይ እንደተጻፈው ይሆናል። ቃሉ እንደዚህ ነው የሚለው፣ የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ይላል። አያችሁ፣ ጥርጥር በሕይወታችን ውስጥ ሲኖርም ያም ይህም ይገፋናል። በቀላሉ ሁሉ ነገር ከያዝነው አቋም ያነቃንቀናል። እንግዲህ ማዕበል የበዛበት ሕይወት ውስጥ ካላችሁ አንዴ ቆም ብላችሁ ራሳችሁን መርምሩ። በውስጣችሁ ጥርጥር ሞልቶ ከሆነ በትልቅ የዲያብሎስ ወጥመድ ውስጥ እንደገባችሁ አውቃችሁ ቶሎ አምልጡ። መቼስ ሁላችንም እንደምናውቀው እርስ በርስ አንዳችን ሌላኛችንን መጠራጠር ዝም ብሎ አይከሰትም። ለመጠራጠራችን ምክንያት የሚሆን አንድ ጉዳይ ይኖራል። ምናልባትም ያ ጉዳይ በድብቅ የተደረገ ከኛ እውቅና ውጪ ስለሆነ የበለጠ ጥርጣሬያችን እንዲሰፋ ያደርገዋል። እኛ ደግሞ በድብቅ እየተካሄደ ላለው ጉዳይ በግልጽ ጉዳዩን አስረዱኝ ብለን ከመረዳት ይልቅ እኛም በድብቅና በጥርጣሬ ጉዳዮችን መከታተል እንጀምራለን። ያኔ በእኛና
በጠረጠርናቸው ሰዎች መካከል የበለጠ ክፍተቱ እየሰፋ ይሄዳል። ያ የጠረጠርነው ጉዳይ እንደገመትነው ሳይሆን ሲቀርና እነዛ የጠረጠርናቸው ሰዎች ደግሞ በስውር ከኋላቸው ስንሰልላቸው እንደነበረ ሲያውቁ ወደ ግልጽ ግጭት ውስጥ እንገባለን። ግልጽነት የጥርጥር መድኃኒቱ ነው። በመሰለኝ ብዙ ጥርጥር ውስጥ የሚከቱንና እስከ ዛሬም የከተቱን አጋጣሚዎች አሉ። ልክ እንደዚሁ ሰይጣንም በአምላካችን ላይ እንድንጠራጠር በማድረግ ከፈቃዱና ከመንገዱ ያስወጣናል። ይህን ያህል እንደ መግቢያ ስለ ጥርጥር ካነሳን እስቲ ወደ ዝርዝር ሐሳቡ እንደ እግዚአብሔር ቃል ጉዳዩን እናጥናው። ለመሆኑ ሰይጣን እንዴት ባለ መንገድ ነው አምላካችንን እንድንጠራጠረው የሚያደርገን? ይህንን ምላሽ ለማግኘት ወደ ኤደን ገነት ተመልሶ የአዳምንና የሔዋንን ታሪክ ማስታወስ በቂ ነው። አያችሁ፣ ሰይጣን እኛ በአምላካችን በእግዚአብሔር ላይ እንድንጠራጠር የማድረጉን ሥራ የጀመረው ዛሬ አይደለም። ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያለውን ቃል እንደዚህ ነው የሚለው፣ ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት ይላል። ውድ የዝግጅታችን ተከታታዮች፣ የትኛውም አይነት ጥያቄ በአእምሯችሁ ይሁን በሐሳባችሁ ቢመጣ መጠንቀቅ አለብን። መቼስ በዚህ ምድር ስንኖር፣ ስንተኛ፣ ስንነሳ፣ ስንሰራ፣ ስንቀመጥ፣ ለብቻችንም ሆነ በሰዎች መካከል ሆነን አእምሯችን ያለ ረፍት ይሰራል፣ ያስባል፣ ያሰላሰላል። ሰይጣንም ሁሌ አእምሯችን ላይ ጥያቄዎችን ይልካል። ይህንን ደግሞ እኛ ብዙ ጊዜ አናስተውለውም። ጥያቄዎቹ ጤነኛ የሚምሰሉ ወይም ሌላ ብቻ ጥንቃቄ ያስፈልጋቸዋል። እውነት ነው። ብዙ ጊዜ በውስጣችን በሚፈጠሩ ትንሽ በሚመስሉ ጥያቄዎች ውስጣችን ገብተው ስናብላላቸው የበለጠ ግራ መጋባት ውስጥ ይከቱናል። በመጀመሪያ ደረጃ ይህ ወደ ሔዋን የቀረበው ጥያቄ መቅረብ የነበረበት ለአዳም እንጂ ለሔዋን አልነበረም። አሁን እኮ የተነበበልን ለሔዋን ዲያብሎስ ያቀረበላት ጥያቄ ማለት በሌላ አነጋገር እናንተ ያልተማራችሁትን የሌላን ሰው ትምህርት አንድ ሰው በድንገት መጥቶ ይሄ ማለት ምን ማለት ነው ብሎ እንደጠየቃችሁ አድርጋችሁ አስቡት። ምክንያቱም በኦሪት ዘፍጥረት ምዕራፍ 2 ከቁጥር 15 እስከ 17 ላይ ያለውን ቃል ስታነቡት እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራው ውስጥ ከሚገኘው ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ አለው ይላል። ከዚህ በኋላ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ሔዋንን ከጎኑ አጥንቶ ወስዶ ያበጀለት። ስለዚህ ትእዛዙ ሲሰጥ ሔዋን ወደ ገሃዱ ዓለም ገና አልመጣችም ነበር። ይህንን ደግሞ ሙሉ መጽሐፍ ቅዱሳችንን ስናነብ እግዚአብሔር ይህንን ለምን እንዳደረገው ይገባናል። ስለዚህ ዲያብሎስ እኛን ወደ ጥርጥር ይዞ የሚያስገባበት ዘዴው ጥያቄዎችን በማምጣት ነው። እነዚህ ጥያቄዎችም መልካም የሚመስሉ፣ ለእኛ ያሰበልን የሚመስሉ፣ እንደ ተጎዳን አዝኖልን የሚመስሉ የጥያቄ አይነቶች ናቸው። ሌላው ልናስተውለው የሚገባን ነገር ወደ ውስጣችን የሚመጡ ጥያቄዎች ሁሉ ከሰይጣን መሆናቸውና አለመሆናቸውን አንዱ መለያው መንገድ ብዙ ጊዜ ሰይጣን የሚያነሳቸው ጥያቄዎች የሌለንን፣ የተከለከልነውን፣ ያጣነውንና የመሳሰሉትን በማስታወስ ነው። አስቀድመን ባነበብንላችሁ ጥቅስ ሰይጣን ያነሳውን ጥያቄ ካስተዋላችሁ እንዲህ ነው የሚለው፣ በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን ነው ያላት። ጥያቄው እንድትበሉ ሳይሆን እንዳትበሉ ነው። እውነት ነው። የሌለንን ማስታወሱ ይጠቅመዋል እንጂ ያለንን ካስታወሰንማ ማሸነፍ አይችልም። አሁን እንደተባለው በማንኛውም አይነት ሁኔታ ወደ ውስጣችን የሚመጣና የሚነሳ ጥያቄ የሆነብን ነገር ውስጥ ወደ ሌለን የሚያተኩር ከሆነ፣ ያጣነውን የሚያሳስበን ከሆነ፣ ታዲያ ይህ ማለት የጎደለን ጤና ከሆነ፣ የጎደለንን ጤና የሚያሳስብ ጥያቄ ሲነሳብን፣ ልጅ አልወለድን ከሆነ፣ ሁልጊዜ የልጅን ጥያቄ እያነሳ የሚያስለቅሰን ከሆነ፣ ከዚህ ሁሉ በላይ ደግሞ ሌሎች ሰዎች ያላቸውን እያሳየን ጥያቄን የሚያክልብን ከሆነ ያኔ እንንቃ። ችግሩ እንደነዚህ አይነት ጥያቄዎችን ሲልክ ጠላት በለሰለሰ መልኩ ነው።
በማስፈራራት አይደለም። በሱ መልክ ከመጣማ ገስጸን እናባረረዋለን። ነገር ግን ባዘነ መልክ እንደ ተቆረቆረልን ሆኖ ጥያቄውን ወደ ሐሳባችን ይልካል። እኛም እውነት እኮ ነው፣ ለምንድን ነው ይሄ የሌለኝ ማለትን እንጀምራለን። ብዙዎቻችን አእምሮ ውስጥ ዲያብሎስ የሚልክብን አንድ ተመሳሳይ ጥያቄ ልንገራችሁ። እግዚአብሔር ለምንድን ነው ጸሎትህን ወይም ጸሎትሽን የማይመልሰው? ይህን ጥያቄ ተጠይቃችሁ አታውቁም? አያችሁ፣ የሌለን ነገር ላይ ያጣነውና ያላገኘናቸው ጉዳዮቻችን ላይ እንዲሁም የተከለከልነው ላይ የዲያብሎስ ጥያቄዎች ያተኩራሉ። የእግዚአብሔር መንፈስ የሌለንን ሊጠይቀን አይችልም ወይ ብላችሁ ታስቡ ይሆናል። አዎ፣ ከብሉይ ኪዳን እስከ አዲስ ኪዳን ድረስ ግለሰቦችን፣ ሕዝብን እንዲሁም የተወሰኑ ቡድኖችን እግዚአብሔር የጠየቃቸው ጥያቄዎች በሙሉ በግላችሁ አንብቧቸው። እግዚአብሔር የሌለንን ቢጠይቅም ያ የጠየቀን ነገር ለምን እንደሌለንም ሳይቀር አብሮ ይነግረናል። ሩቅ ሳንሄድ በዚሁ በዘፍጥረት ታሪክ ላይ በዲያብሎስ ጥያቄ ተምታቶባቸው የእግዚአብሔርን ትእዛዝ ጥሰው አትብሉ የተባሉትን ሲበሉ ራቁታቸው መሆናቸውን ሲያውቁ ቅጠልን አገልድመው በተደበቁበት ቦታ ውስጥ የእግዚአብሔር ድምፅ ወደ አዳም መጥቶ ያለው ታስታውሱታላችሁ? አዎ፣ ሁላችንም የምናስታውሰው ቃል ነው። ቃሉ የሚገኘው ዘፍጥረት ምዕራፍ 3 ቁጥር 9 እስከ 13 ነው። እግዚአብሔር አምላክ ግን አዳምን ተጣርቶ የት ነህ አለው። አዳምም ድምፅህን በአትክልቱ ስፍራ ሰማው፣ ራቁቴንም ስለሆንኩ ፈራው፣ ተሸሸኩም ብሎ መለሰ። ራቁትህን መሆንን ማን ነገረ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን አለው። አዳምም ይህች ከእኔ ጋር እንድትኖር የሰጠኸኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላሁ አለ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። እርሷም እባብ አሳሳተኝና በላው አለች ይላል። አሁን በተነበበው ጥቅስ ላይ እግዚአብሔር 4 ጥያቄዎችን ጠይቋል። አንደኛ የት ነህ? ሁለተኛ ራቁትህን መሆንህን ማን ነገረ? ሶስተኛ ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን? አራተኛ ይህ ያደረግሽው ምንድን ነው የሚሉ 4 ጥያቄዎች ናቸው። በአራቱም ጥያቄ ውስጥ የእግዚአብሔር ዓላማ ግልጽ ነው። የመጀመሪያው ሰው ላጠፋው ጥፋት ትክክለኛው መልስ እንደሚሰጥና ለጥፋቱ ይቅርታና ምሕረትን ይጠይቅ እንደሆነ እድል እየሰጠ ነው። ነገር ግን ይቅርታና ምሕረትን ከመጠየቅ ይልቅ እርስ በርስ መካሰስና ጥፋተኛነትን አለመቀበልን ሲያስበልጥ እንመለከታለን። ዛሬም እግዚአብሔር የት ነህ ወይም የት ነሽ ብሎ ቢጠይቀን ምላሻችን ምን መሆን አለበት? ጌታ ሆይ እንደዚህ አይነት ነገር ውስጥ ገብቻለሁ፣ ወድቄያለሁ ብለን በግልጽ ያለንበትን በመናገር ሩሩ የሆነውን አምላክ እንዲራራልን፣ እንዲታደገን፣ ድካማችንን፣ ውድቀታችንን በግልጽ በመናገር ከወደቅንበት እንድንነሳ፣ ከሳትንበት እንድንመለስ በቻልን ነበር። ዲያብሎስም አዳምና ሔዋንን በጠየቃቸው ጥያቄ ውስጥ ያስተዋልነው ተንኮልን፣ ሐሳባቸው ወደ ሌላ እንዲጣመም የማድረግን አካሄድ ነው። በእግዚአብሔር ጥያቄ ውስጥ ግን ፍለጋ፣ ምሕረትን ይዞ የመጣ አምላካዊ ድምፅን እናስተውላለን። እውነት ነው። በቃሉ ላይ አስተውላችሁ ከሆነ አዳምና ሔዋን እኮ እርስ በርሳቸው ቢካሰሱም አንዳቸው በሌላኛቸው ላይ ቢያላክኩም ወደ ይቅርታና ወደ ምሕረት ልመና ባይመጡም እግዚአብሔር ግን ይዞ ከመጣው ጥያቄ ጋር ቅጣቱንም ምሕረቱንም አብሮ ይዞ መጥቷል። እያንዳንዳቸው ላጠፉት ጥፋት ቅጣታቸውንና ተግሳጻቸውን የተቀበሉ ሲሆን ራቁትነታቸውን መሸፈኛ ግን ቁርበትን እንዳለበሳቸው የእግዚአብሔር ቃል ይናገራል። አቤት ምን አለበት እግዚአብሔር የት ነህ? አትብላ ካልኩ በላህን? አንቺስ ይህን ያደረግሽው ለምንድን ነው? እነዚህን የመሳሰሉ ጥያቄዎች ሲጠየቁ አምላኬ ሆይ ስቻለሁ፣ አጥፍቻለሁ፣ አታድርግ ያልከኝን አድርጌያለሁ፣ ከጠላቴ ሐሳብ ጋር ተስማምቻለሁ፣ ቃልህን ጥሻለሁ፣ ያተረፍኩት ራቁትነት ነው፣
ያ በየማታው ወደ እኔ ሲመጣ የምወደውና የሚናፍቀኝ ድምፅህ እንኳን ገና ስሰማው ከራቁትነቴ የተነሳ እንድደበቅ አደረገኝ። ለካ ራቁትነት ያስጠላል። ራቁትነቴን ለመሸፈን ያገኘሁት አንድ ብቸኛ ዘዴ ቅጠልን ማገልደም ነው። በዚህ ቅጠል እስከ መቼ መሸፈን እንደምችል አላውቅም። የማይሆን ውድቀት ውስጥ ገብቻለሁ። አስባችሁታል? እንዲህና እንዲህ እያለ አዳም ጥፋቱን ቢናዘዝ የሚመጣለት የአምላኩን ምሕረት። አባታችን አዳምና እናታችን ሔዋን የተጠየቁትን ጥያቄ ዛሬም እኛ በተለያዩ መንገዶች እየተጠየቅን እንደሆነስ ታስተውላላችሁ? ለመሆኑ የእግዚአብሔርን ጥያቄ ወደ ጎን አድርገን በዲያብሎስ ጥያቄ ስንምከነከን የምንውለው ለምንድን ነው? በጣም ብዙ ሰው የዘላለም ሕይወትን ጥያቄ ችላ ብሎ ሌሊቱን ሙሉ ስለ ኑሮ፣ ስለ ጓዳው፣ ስለ ገንዘብ፣ ስለ አበሳጩት ስለ ሌሎች ሰዎች ትርኪ ምርኪውን ዲያብሎስ ወደ አእምሮ ጥያቄ የላከበት ያንን ሲያሰላስል ይቆያል። ነገር ግን አምላክ ልጄ ሆይ በእንደዚህ አይነት ሕይወት እስከ መቼ ትኖራለህ ለሚለው ጥያቄ በሕሊናው በኩል ሲልክለት ይህንን አይነቱን ጥያቄ ይንቀዋል። አንዳንድ ሰዎች ሰምታችሁ አታውቁም? ኧረ እባክህ ይህንን መልካም ያልሆነ የሕይወት መንገድህን ትተህ ወደ አምላክህ ተመለስ፣ እየሄድክበት ያለው የሕይወት መንገድ የሞትና የሲኦል ጎዳና ነው፣ ተመለስ ሲባሉ በትልቅ ንቀት ምላሻቸው ሲኦልን ሄዶ ማን አየው የምትል ከባድ መልስ አለቻቸው። አዎ ይህንን አይነቱን ምላሽ የሚሰጡ የእኛ አገር ሰዎች ብቻ አይደሉም። ስለ እንደዚህ አይነት ምላሽ አንድ የተጻፈ ጽሑፍ ላይ ስናነብ ለካ በዓለም ላሉ ሰዎች ሁሉ ሰይጣን የሰጣቸው አንድ አይነት ምላሽ ነው ብለን እንድናስተውል አድርጎናል። ታዲያ ሲኦልን ማን አይቶት የምትል ወይም የምትይ ሴት ትኖር ይሆን? የዘላለም ሕይወት ላይ ላተኮሩ ጥያቄዎች ትክክለኛውን ምላሽ ሳንሰጥ በጊዜያዊ ጉዳዮች ላይ ላተኮሩ ጥያቄዎች ምላሽን ለመስጠት የምትዳክሩ በሙሉ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለውን ቃል ስሙ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። እንግዲህ የተነሳንበትና ወደዚህ ሐሳብ መንደርደሪያ የሆነን እውነት ዲያብሎስ በአምላካችን ላይ እንድንጠራጠር የሚያደርገን ጥያቄዎችን ወደኛ በመላክ ነው የሚለው ሐሳብ ላይ ነው። ጥያቄዎቹ ተራ ጥያቄዎች አይደሉም። እንግዲህ እስካሁን ባነሳናቸው ሐሳቦች ላይ የዛሬው ዋና ነጥባችን ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር መንገድ እኛን ለማራቅ ዲያብሎስ ምን ይጠቀማለሁ አለ? እንዲጠራጠሩ፣ አምላካቸውን እንዲጠራጠሩ አድርጋለሁ። ይሄ ሁለተኛው እንግዲህ አሁን ዛሬ ምን እየተመለከትነው ያለነው ዘዴው ነው። ይህንን ዘዴ ደግሞ በምን መልክ ያመጣላልን? በጥያቄ መልክ ነው የሚያመጣው። ጥያቄ ጥርጥሮችን እንድናመጣ። ምክንያቱም እኛ መቼስ በትምህርት ቤትም ጥያቄዎች ተጠይቀናል። በተለያየ የህይወት ጥያቄዎች የምናልፍ ሰዎች ነን። አንዳንድ ሰዎች እንደውም የምርጫ ጥያቄ ደስ ይለኛል ይላሉ። ቶሎ ለመገመትና ለመመለስ ሞክረው። አንዳንድ ሰው ደግሞ እኔ ደግሞ የምርጫ ጥያቄ አልወድም፣ መልቲፕል ቾይስ አልወድም፣ በቃ ደረቅ ጥያቄ ይሻለኛል፣ ያጠናሁትን ማምጣት ይላሉ። ምክንያቱም በዛ ውስጥ የሚያምታቱ 2-3 የሚሆኑ መልሶች ስለሚኖሩ ነው። ጥርጥርን የሚያመጡ ጥያቄዎችን ግን ዲያብሎስ ይልካል። ሲልክ ቅድም ስንለው እንደነበረው ለእኛ በማሰብ የሌለንን ይሄ ነገር እኮ የለሽም፣ ይሄ ነገር እኮ የለህም በሚሉ ጥያቄዎች ነው የሚያመጣው። ከዛ በኋላ ያንን እግዚአብሔር ላይ እንድናላክክ ያደርገናል። በጣም ብዙ ኤቲስቶች እግዚአብሔር የለም ብለው የሚክዱ ሰዎች የመጀመሪያ የሚያነሱት ምክንያት ይሄ ሁሉ ሕዝብ ለምን በራብ ያልቃል? እግዚአብሔር እስከፈጠረ ድረስ ለምን ያልቃል? ይሄ ሁሉ ሕፃናትን ለምን እንደዚህ ይሆናሉ? ይሄ ሁሉ ለምን እንደዚህ? ይሄን ጥያቄ ውስጣቸው ይከታል። ያ ጥያቄ ወደ እግዚአብሔር ይዘው እንዲቀርቡ ሳይሆን እግዚአብሔር ላይ እንዲጠራጠሩ ያደርጋል። ይህንን ቅድም እንዳልሽን ከአዳምና ሔዋን ታሪክ ጀምሮ እስከ ዛሬ እየተጠቀመበት ትርፋማ ሆኗል። ስለዚህ ቅድም አንድ ማንቂያ ነገር አድርገናል። የሌለን ላይ ሲያተኩር፣ ከአቅማችን በላይ የሆነ ነገር ላይ ሲያተኩር፣ የእግዚአብሔርን ሕልውና የሚገዳደር አይነት ጥያቄዎችን ሲያመጣ ኖ ይሄ ጥያቄ ከዲያብሎስ ነው የመጣው። ምክንያቱም እግዚአብሔር ከጥያቄው ጋር መፍትሄውን የሚያመጣ አምላክ ስለሆነ ነው ማለት ነው። እኛ ሀገር የተለመደው እንደዚህ አይጠየቅም፣ አትመራመር፣ ይሄ እግዚአብሔር ምን አይደለም።
ወደ እግዚአብሔር ይዘነው መቅረብ እንችላለን። እግዚአብሔር ያንን እውነት ሊገልጥልን ይችላል የሚለውን ሐሳብ ጥቂት እንድንል። ምናልባት የሚጠራጠሩ ሰዎች እንዴት ነው ይሄ ጥያቄ ወደ አእምሯችን ሊመጣ የሚችለው ብለው ሲጠይቁ ብዙ ጊዜ አፍ ይከራያል ዲያብሎስ። ጥሩ ጥሩ የምናምናቸው ትልልቅ ሰዎች የምንላቸው ወይ ወዳጅ የምንላቸው ጓደኛ የምንላቸውን ሰዎች በደንብ ይከራያል። በእነሱ አንደበት ይሆንና ምናልባት እነሱ አያስተውሉትም፣ የሚናገሩትን አያስተውሉም። አሳቢ ነው የሚመስሉት። ልጅ ለሌለው ሰው ምንድን ነው አትወልዱም እንዴ? ለምንድን ነው ልጅም አትወልዱት? ይሄ እግዚአብሔር እኮ ስላልሰጠኝ ነው ወደሚል ጥያቄ ሰዎቹን ይከታቸዋል። ልጅ የሚሰጥም የማይሰጥም እሱ ነው። ለምን አደረገው በምን ምክንያት የሆነ ብሎ ያ ሰው በእግዚአብሔር ላይ እንዲጠራጠርና እንዲጠይቅ የሚያደርግን ነገር ያ ሰው ይሄውና ከሌም እንዲያሉኝ ነው ጌታ ሆይ በቃ ምሬት ውስጥ እስከ መቼ ነው በሰው አፍ ይሄን ጥያቄ የማስተናግደው እያለ ያልወለደ ሰው ሁሌ ይመረራል። በእግዚአብሔር ላይ የምሬት ቃል እንደሚያወራው በጣም የሆነ ከጤንነቱ ክፍል የጎደለው ሰው ቢኖር ለምንድን ነው እንዲሆንከው እንዲህ ነህ እንዴ የሚል ጥያቄ ያመጣል። ሰውየውን ሰይጣን የሚነዘንዘው ጥያቄ አንሶ እንደገና አፉን ተከራይቶ ያመጣና ያን ጥያቄ አምጥቶ ይወጋዋል። ስለዚህ እኛ የሰይጣን አንደበቶች መሆን የለብንም። ምንድነው የምንጠይቀው? ሰዎችን በጎደላቸው ነገርስ ለምን እንጠይቃቸዋለን? በቂ ጥያቄ ቀንና ማታ አልጋቸው ውስጥ ሆነው የሚጠየቁት ጥያቄ አለ። ጠላት የሚሞግታቸው ነገር አለ በአእምሯቸው። በነገራችን ላይ በእኛ ባህል እንደውም ጭራሽ በቃ ይሄ ነገር እየባሰብህ መጣ አይደል? እንደውም እንትኑን ከፍ ያደርገዋል። እንደውም በጣም በቃ የሆነ በሚያቀልም መንገድ እንኳን አይደለም። ጥሩ ነው መጠየቅ ሰዎችን እንዴት ነው አሁንስ ተሻለ ሆይ አንበል ማለት አይደለም። ግን የማይመለከተውንም ጥያቄ መጠየቅ አስፈላጊ አይደለም። ጉዳዩ የሰየው ጥያቄ ነው። እሱና እግዚአብሔር የሚጨርሱት ጉዳይ ሆኖ መውጊያ የሆነ ጥያቄ ባንጠይቅስ? የዲያብሎስ አፍ ባንሆንስ? ለምንድን ነው እንደዚህ አይነት ጥያቄዎችን የሰውን የውስጥ ነገር የሚበሳ ጥያቄ ይዘን የምናነሳባቸው? በጣም ዲያብሎስ ይከራያል። ስለዚህ ጥንቃቄ የሚፈልግ ነው በጣም እና በዚህ ጉዳይ ላይ እንዲጠራጠሩ የሚያደርጋቸው አንዱ ትልቁ ሌላው ዘዴ ይሄ ስለሆነ እግዚአብሔር እኮ ለእኔ አይሰጥም፣ ለእነንትና ሰጥቶ ለእኔ አይሰጥም፣ እኔን እኮ ነሳኝ፣ ለሌላው ግን አድርጓል። እኔ ማን ነኝ በእግዚአብሔር ፊት? ልጅ አይደለሁም እንዴ? ለእኔ ያልሰጠበት ለምን ምክንያት ተፈጠረ? ለምን ዘገየ? ይሄን ጥርጥር በመጽሐፍ ቅዱስ ውስጥ ያሉ ሴቶችም ገጥሟቸዋል። እግዚአብሔር አልሰጠኝም የሚል ስጋት ውስጣቸው አድሯል። ሐና ይሄ ጥያቄ ነበራት፣ ራሄል ይሄ ጥያቄ ነበራት። ሁለቱም እግዚአብሔር እንዲጠራጠሩ የሚያደርጋቸው ነገር ነበር። ሐና ግን የገባት ብትሰጠኝ እሰጥሃለሁ ስትለው ያን ጊዜ ያን ጥርጥር የማሸነፍ አቅም አግኝታለች። እግዚአብሔር የተሳለችውን ስዕለቷን ሰምቶ ያ ምላሽ እግዚአብሔር ሰጥቷት ለእግዚአብሔር ቤት የሚጠቅም ልጅ እንድትወልድ እግዚአብሔር ረድቷታል። ዛሬ በሕይወታችን ውስጥ ያለ ጥያቄ የምንጠራጠርበትን ጥያቄ በየቀንና በየማታ ወደ ውስጣችን የሚልከው ብዙ ስለሆነ በተለይ የምንናገር ሰዎች አንደበቴ ላይ ጠባቂ አድርግልኝ ብንል። እዚህ ላይ እንደሱ ስትይ ሁለት ነገር ወደ አእምሮ ይመጣ። አንዱ ቅድም እንዳልሽው ሌሊትና ቀን የሚረብሸንን ያንን ጥያቄ በሌሎች ሰዎችም ተመልሰን ስንጠየቅ በጣም ይጎዳናል። በጣም እኔና አንቺ የምናውቃቸው ብዙ የተገለገልንባቸው ባልና ሚስት አሉ። እነዛ ባልና ሚስት ለአንድ ጉዳይ ኤምባሲ ሄዱ ቪዛ ጥየቃ እና ሁሉ ነገር ያላቸው ሰዎች ናቸው። ግን በኤምባሲ ካውንስለሯ የተጠየቁት ልጅ አላችሁ ወይ ተባሉ እና ልጅ ስለሌላችሁ አልሰጥም ብላ ከለከለች። በኋላ በጣም ልቧ ተጎዳ። ከዛ በኋላ ባለቤቷ ምን አላት? አይ ይሄንን እኮ አሁን ሰይጣን በእንግሊዘኛ አለን እንጂ በአማርኛ ቀደም ብሎን ነበረ አላት። አየሽ አንዳንድ ጊዜ ዲያብሎስ የሚለውን ነገር የመድገም ይሆንብናል። እንደው ጴጥሮስ ትዝ አለኝ፣ አይሁንብህ ጌታ ሆይ ሲለው ሂድ አንተ ሰይጣን አለው። ገብቶታል ማን እያወራው እንደሆነ። አንዳንዴ እንደው እንዲህም ብለን ወንድሞችና እህቶቻችንን ባንልም በጣም በቃ ጠላት ኦልሬዲ እየተፈታተነን ያለውን ነገር የሚደግሙልን ሰዎች አሉና በሌላ ደግሞ አቅጣጫ ማንም እኮ እኔን አያውቅም፣ ያለውበትን እኮ ሁኔታ ማንም አያውቅም የሚሉ ሰዎችን ደግሞ እግዚአብሔር ረድቶን ስንጠይቃቸው እግዚአብሔር ለካ ያየኛል፣ እንዴት አንተ ልብ ውስጥ አስቀመጠኝ የሚሉ ሰዎችም አሉ።
የእግዚአብሔር አፍም ልንሆን እንችላለን፣ የዲያብሎስን መጠቀሚያ ልንሆን እንችላለን። ሰዎችን ልንሰብር እንችላለን። ስለዚህ እንደው ከመጠየቃችን በፊት ከሳሽ ጠቆርሽ ከማለታችን በፊት ከመፍትሄው ጋር እንደ እግዚአብሔር ይዘን የምንመጣው ነገር አለን ወይ? እሱን እናስብ። ዝም ብለን ቦምብ ጥለን የምንሄድ ሰዎች ሰውየውን የበለጠ ቅስም ሰብረን ሌሊትና ቀን የሚያለቅስበትን ደግመንለት ይሄውን ነከሌም እንዲህ አሉኝ ጌታ ሆይ ብለው የመጨረሻ ደግሞ ምሬት ውስጥ እንዲገባ የምናረግ ሰዎች ሳንሆን ሰሞኑን በእንደዚህ አይነት ሁኔታው ስላለ በተለየ ሸክም እጸልይልሃለሁ፣ አይዞ ከአንተ ጋር ነኝ ያለው ይሄ ያበረታታል። ምክንያቱም ጉዳቱንም አይተዋል። ልጅ እንደሌላችሁ አያለሁ፣ እየጸለይን ነው፣ አይዟችሁ እግዚአብሔር ደግሞ ይሰጣል። እንዲህ የሚል ሰውና በቃ እናንተ አትወልዱም እንዴ በቃ ልክ እንደው ተፈብርኮ እንደሚመጣ አይነት ነገር የሚናገር ደግሞ ሰው አለ። ስለዚህ ሰዎችን ወደ ጥርጥር ውስጥ የሚከት ጥያቄ ነው። እኛ ደግሞ የዲያብሎስ ጠያቂዎች መሆን የለብንም። እሱ የሚጠይቀውን ጥያቄ ጠያቂዎች መሆን የለብንም። እና አንድ ሰው ሄደን ልክ እግዚአብሔር አዳምን ወዴት ነህ እንዳለው እንዴት ነው ህይወትህ? ጥሩ ሁኔታ ውስጥ እኮ አይደለም ያለው፣ እየጸለይኩልህ ነው፣ ግን አደጋ ላይ እየሄድክ ነው ያለው። ይሄን ሪሌሽንሽፕ ወይም ይሄን ስራ ይሄንን ነገርን ማለት ይሄ አሁን በመንፈስ ምሪት የሆነ ጥያቄ ነው። እግዚአብሔር በእኛ ውስጥ ሆኖም እየጠየቀ ይሆናል ይህን ሰው ለምንድን ነው ከዚህ ህይወት ውስጥ የማትወጣው? ከእግዚአብሔር ድምፅ ሰምቶ እኮ የሚጠይቅ ሰው ውስጥህን አይጎዳህም። በጣም ከእግዚአብሔር ሳይሰማ አዛኝ መስሎ የሰውየውን ክፍተት አይቶ በክፍተቱ ሌላ ጉዳት ይዞ የሚመጣበት ሰው ግን ይሰብረዋል። ይህ ትልቅ ጥንቃቄ በጣም ለሚሰሙን። እኛ በህይወታችን ብዙ ነገር አልፏል። እኛም ተጎድተን እናውቃለን። እንደውም እኛ በጣም የታመመ ሰው ጋር ስንሄድ፣ የተጎዳ ሰው ጋር ስንሄድ፣ በትዳሩ ችግር ውስጥ ያለ ሰው ጋር ስንሄድ ባለመጠየቅ እንደውም ዝም በማለት ሰውየውን የበለጠ እና ስናድነው አይተናል። እና ሰውየው ዋው ለምን ግን አልጠየቃችሁኝም? እኔ እኮ እንዲህ አይነት ሁኔታ ውስጥ ነው ያለሁት። አየሽ ከራሱ ይመጣል ሰውየው እርዳታ ፈልጎ፣ አለበለዛ ይሳቀቃል። እነሱም ደግሞ ሊጠይቁኝ ነው እንዲህ ሊሉኝ ነው እያለ ይሳቀቃል። እና አስተውሎ በጣም ይፈልጋል፣ በጣም ማስተዋል ይፈልጋል። እግዚአብሔር በዚህ ነገር ይርዳል። አንዳንድ ሰው ሲጠይቅም የእሱን አያይም። እሱ እላሁ ላይ የሚታይ ማንነት ግልጽ የሆነ ሊጠየቅበት የሚችል የሆነ ነገር ችግር እያለ የእሱን ሳያይ የሌላውን ሰው ችግር ያይና የዛን ሰው ችግር ሲያይ ደግሞ ይሄ ዱላ ቀረሽ የስጋ ምልልስ ይሆናል። ገብቷል? አያይም እንደ ፊቱ ላይ ያለውን አያይም እንደ የራሱን ጠባሳ ምን የኔን አሳየው የሚያሳይ ነገር ይመጣል። ብዙ መላጦች እየመጡ ምነው ተላጨህ እንደሚሉኝ ምነው ጸጉራ ለቀ እንደሚሉኝ ማለት እውነቴን ነው። እና እኔም ጠይቃቸዋለሁ ያንተን አይተዋል ከዛ በኋላ ነው ወይስ ወይ ደግሞ ትክክል ነው እና እንደዚህ የሚያደርጉ ሰዎች አለበት። አንዳንድ ጊዜ ለእንደዚህ ለሚያመጡትም ሰዎች ሁለተኛ እንዳይደግሙ የሚያደርግ በክፋት ሳይሆን ወይ በንዴት ሳይሆን የሚያስቆም ምላሽን መስጠት ያስፈልጋል እንድል ያደርገኛል። ምክንያቱም የማያነጸው የሚሰብረው ከሆነ ለምን እንደዚህ አይነት ጥያቄ ይጠይቀዋል? ስለዚህ ጥርጥርን የማጉያ መንገዶች ባንሆን ሰውየው በእግዚአብሔር ላይ ተጠራጣሪ እንዲሆን ይኸው ጌታ ሆይ በእኔ ላይ ይሄን አድርገህብኝ ሰው ሁሉ ይሄን እያየ ይጠይቀኛል፣ ሰው ሁሉ እንዲህ ይለኛል እያለ ጉድለቱን እንደ መጉጃ ቁስል አድርጎ እንዲያስበውና በዛ እንዲኖር ያደርገዋል። ለዚህ እኮ ነው የአየሽ የእግዚአብሔር ቃል እርስ በርሳችሁ ስትነጋገሩ ቋንቋችሁ ንግግራችሁ ልክ በጨው የተቀመመ ማለት በጣም በቃ ቆንጆ ሆነ ጣፋጭ ሆነ ይሁን በቃ ማለት ከኔ አፍ ሲወጣ አንቺን የማይጎዳ ካንቺ አፍ ሲወጣ እኔን የማይጎዳ ቢሆን መልካም። እንደውም ሰዎች ይፈልጋሉ እዛ ከዛ ሰው ጋር በሆንኩ ያወራው ወሬ እኮ በቃ ጣፋጭ ሆኖለታል። አነጸና የሚያንጽ የማይሰብር የማይነክስ መሆን አለበት። ይሄ ሁሉ የምናነሳው ለምንድን ነው? ጠላት ሔዋንንስ እሺ በእባብ ተመስሎ መጥቶ ኤደን ገነት አገኛት፣ እኛን የት ያገኘናል? ስለዚህ በቤተ ክርስቲያን እኔ እዛ ቸርች አልሄድም የሚጠይቁት ጥያቄ እንዲህ ያደርገኛል ብላ በልጅ ምክንያት የቀረች አንዲት እህት ታሪክ እናውቃለን። ከቸርች የቀረችው ለዚህ ነው፣ ለምንም አይደለም። ሰይጣንም ደግሞ ያለማቋረጥ ይሄንን እያደረገ ይዋጋታልና በእውነት በጣም መጠንቀቅ አለብን። አሁን እንደው ተከራየ መጠቀም ያደረጋቸው ስንል አለማስተዋላችን ይጠቀምና ልክ አሁን የራራን ያዘንን እየመሰለን እንጠይቃለን። ሰውየውን ግን እየጎዳ ነው እንደሆነ አናስተውልም። እና በቃ እናቆም። የእግዚአብሔር መንፈስ በውስጣችን አምጥቶ ሂድና ጠይቀው። እንዲህ አይነት ሁኔታ ውስጥ ነው እስካላለን ድረስ ምሪት እስካላገኘን ድረስ በጣም ብዙ የሰማናቸው ጉዳቶች ስላሉ ያው ብናሰፋው ነገሩ ሰፊ ስለሚሆን ነው።
እና የመጀመሪያው ጥርጥር ነው። ጥርጥሩ በጥያቄ መልክ ነው የሚመጣው። ጥያቄው ደግሞ ወስዶ እግዚአብሔር ላይ እንዲያርፍ ያደርገዋል። በኋላ እንመለከተዋለን ይህንን ክፍል ስናጠናው። ምክንያቱም እንደ እግዚአብሔር እንዳትሆኑ የሚለው ነው እንትን ያደረጋቸው እንጂ የፍሬው ጣፋጭነት የሁኔታዎች ምናምን ብቻ አይደለም። ያ ወደዛ ወሰዳት። እግዚአብሔር የደበቀን ነገር አለ። እግዚአብሔር ለካ ልጅ ስለማይሰጠኝ እንዲህ ስለሆነ ነው። እግዚአብሔር ለካ ቤት የማይሰጠኝ፣ እግዚአብሔር ትዳር የማይሰጠኝ፣ ከእግዚአብሔር ጋር እንድንጋጭ ያደርገናል። ያ ነው የእሱ የመጨረሻው አልቲሜት ጎሉ እሱ ነው። ስለዚህ እኛ መጠቀሚያ እንሁን ነው። እግዚአብሔርን ሰዎች እንደውም እንዳይጠራጠሩት፣ አይዞ እግዚአብሔር እንዲህ ያደርጋል አንድ ቀን እግዚአብሔር፣ ይህም ብለን ብናልፍ መልካም ነው። እግዚአብሔር ደግሞ በዚህ ይርዳን። በእውነት ነው የምንናገረውን ቃል አንደበታችንን ቃል ሰዎችን የምናጠራጠር እንዳንሆን፣ እምነት የሚያገኙበትን ንግግር የምንናገር እንድንሆን እግዚአብሔር ጌታ እግዚአብሔር የተማሩ ሰዎችን ምላስ ሰጠኝ ይላል ጌታ ኢየሱስ ክርስቶስ ነው ይሄን ፐርፌክት አድርጎ የፈጸመልን። ሰዎችን የማይሰብር ያችን አመንዝራ ሴት እንደዛ አንቺ እኮ አመንዝራ ነሽ ከሚለው አልጀመረም። ግን በቃ ያላትን ነገር ሁሉ አድምጦ ተመልክቶ የከሳሾቿን ድምፅ ሰምቶ እሷን ግን በሚመልስ መልኩ ደግመሽ ኃጢአት አትስሪ፣ በእግዚአብሔር ላይ እንድትጠራጥር ሳይሆን እንድትድን ወደ እምነት የሚያመጣ ምላሽ ሰጥቶ ነው የሸኛት። ዛሬ ሰዎችን የምናጠራጥርበት ንግግርን ባንናገር፣ ሰዎች የሚድኑበትን ቋንቋ ብናወራ፣ ሰዎችን ወደ እግዚአብሔር ብንጠራ፣ እግዚአብሔር በዚህ ቢፈውሰን፣ የሕይወታችን ቃል ሰዎችን ከእግዚአብሔር እውነት ሩቅ የሚያደርግ ሳይሆን ወደ እግዚአብሔር የሚያቀርብ እንዲሆን እግዚአብሔር እንዲረዳን በዚህ እግዚአብሔር ይርዳን። የቅድም አሁን ጌታ ኢየሱስ ስትይ የሰማርያዊቷን ሴት ራሱ 5 ባሎች አሉሽ ማለት እውቀቱ እኮ ቢኖረን እኛ ብዙ ነገር እንላት ነበር ያችን ሴት። እሱ ግን በሚገርም በቃ በጥበብ ነበሩሽ። አሁንም ካንቺ ጋር ያለው ያንቺ አይደለም፣ በቃ በጥበብ ነው እንጂ በሚሰብር መንገድ አይደለም። እና ሴትዮዋን የሰበራት በሚጎዳ ቃል ሳይሆን በፍቅር ቃሉ ነው ልቧን የሰበረውና ተለወጠች። በቃ ጉዴን የነገረኛለች። ጉድሽን ልንገላ አፍረጥርጠው አይደለም፣ ግን ለሷ በሚገርም አይነት ሁኔታ እንዲፈርጥ አደረገው ነገሩንና እግዚአብሔር ይርዳን። ወደ ሐሳቡን ለመጠቅለል ጥርጥር ነው እየተዋጋን ያለው። በጣም ብዙ ሰዎች ጌታን በመጠራጠር የእግዚአብሔርን ሥራ በመጠራጠር ትንቢት በመጠራጠር የእግዚአብሔርን ቃል አገልጋዮችን በመጠራጠር በብዙ ጥርጥር ሲባል ጥያቄዎች ብቻ አይደሉም፣ ጥያቄ እንዲፈጥርብን በሰዎች ላይ ያደርጋል። እንዴት እንደዚህ አይነት ሰው ነው? እንዴት እንዲህ ደግሞ ያደርጋል? እዚህ ጋር አጋንንት እያስወጣ እዚህ ጋር እንደዚህ እንዴት ያደርጋል? በቃ ይሄ እግዚአብሔር ነገር ፌክ ነው ማለት ነው። ጥርጥር ነው ይሄ። ሰዎች ጌታን እንዲተው የቤተ ክርስቲያን ነገር፣ የእግዚአብሔር ሥራ፣ የእግዚአብሔር መንፈስ ነገር እንዲቀልባቸው እያደረገ ብዙ ሰዎችን አስቷል። ብዙ ልጆችን አጥተናል በዚህ ምክንያት እና ጥርጥር በጣም ከባድ ነገር ነው። እንግዲህ እንንቃ ብለናል። የሚመጡብንን ጥያቄዎች እናስተውል። ከማን የመጣው? ከጌታ ነው ወይ? ይሄ ጥያቄ ለምንድን ነው የሚመላለስብኝ? ይሄ ጥያቄ ጌታዬን እንድጠራጠር የሚያደርግ ነው ብለን እንድናቆም ያስፈልጋል። እንደ ነገሩ እኛ እንኳን ብንሆን አሁን የምንናገረው በዚህ እውቀት ላይ እግዚአብሔርን የሚያጠራጥር ነገር ብንናገር ሰው ሊነቃ ይገባል። በጣም ዛሬ በየቤተ ክርስቲያኑ ያለው ችግር ብዙ ሰዎች ወደ እግዚአብሔር እንዲመጡ ሳይሆን ከእግዚአብሔር እንዲርቁ፣ እግዚአብሔር እንዲጠራጠሩ የሚያደርግ መልእክት ስለሚተላለፍ፣ ትንቢቶች ስለሚነገሩ ፌክ ነው የተባለ እግዚአብሔር ፌክ ነው እንዲባል ያስገደደ የሰይጣንም እኮ ዓላማው እሱ ነው። ሰዎቹን ውሸተኛ ማድረግ ሳይሆን እነሱ ስሙን የጠሩትን አምላክ ውሸተኛ ነው እንዲባል ማስተማር። እውነት ነው። የማያውቁትን አምላክ ይጠራሉ። ያላመኑበትን እውነት የሚመስል ውሸት ይናገራሉ። ሰዎች በዛ ነገር ላይ ጥያቄ ውስጥ እንዲገቡ ያደርጋሉ። ይሄ ትልቅ በእግዚአብሔር እውቀት ላይ የሚነሳ ክፉ የሆነ የሰው ሐሳብ የሚለው ይሄንን ነው። ስለዚህ ከዚህ ሐሳብ የተጠበቀ መንፈስ እንዲኖረን ጥርጥር ውስጥ እንዳንገባ የእግዚአብሔርን ቃል ማወቅ ይጠቅመናል። አታድርጉ የተባሉትን ስላደረጉ በእግዚአብሔር ላይ ወደ ጥርጥር እንዲገቡ፣ እንዲሸሹ፣ እንዲደበቁ፣ ቅጠል እንዲለብሱ ያስገደዳቸው ያ ትእዛዝን መተላለፍ ስለሆነ ወደ እውነቱ ብንመለስ ከእንደዚህ አይነት የጥርጥር ሕይወት አምልጠን እሱም ብቻ ብንሰማ ያለንን ካፉ የሚወጣውን ቃሉን የምናነበው እውነት የሆነውን ብንሰማ እግዚአብሔር ከዚህ ከጥርጥር ሕይወት ይጠብቀናል። አሜን። ጌታ ይርዳን። በዚህ እንግዲህ
እንግዲህ ውድ የዝግጅታችን ተከታታዮች እስካሁን በነበረን ውይይት ባነሳናቸው ሐሳቦች ብዙ ነገር ትማራላችሁ ብለን እናስባለን። ካለን ጊዜ አንጻር ይህ የጀመርንላችሁን ዲያብሎስ ሌላው ሁለተኛው መንገድ እኛን ከእግዚአብሔር ሐሳብ ለመለየት እንድንጠራጠር፣ እግዚአብሔር እንድንጠራጠር፣ ስራውን እንድንጠራጠር እና ለዚህ ደግሞ ምክንያት አድርጎ የሚያቀርበው መንገድ አድርጎ የሚያቀርበው ደግሞ ጥያቄዎችን በእኛ ውስጥ በመፍጠር ጥያቄዎችን በማምጣት በዚህ አይነት መንገድ እኛን ይጎዳናል። የእግዚአብሔርን ቤት፣ የእግዚአብሔርን ስራ፣ የእግዚአብሔርን አገልጋዮች እንድንጠራጠር በቃ ይህ ነገር ውሸት ነው፣ በቃ ዝም ብሎ ነው ለካ እንድንል እና የእግዚአብሔርን ባህሪያት እንድንረሳ እንድንተው እና እንድንላላ ያደርገናል። እና ይሄ በጣም ብዙ ሰው የተጎዳበት መንገድ ነው። ብዙዎችን ያጣንበት መንገድ ነው። እግዚአብሔር ያንቃን። ቀሪውን ሐሳብ ይሄ በጣም ሰፊ ሐሳብ ነው። በይበልጥ ኦሪት ዘፍጥረት ምዕራፍ 2 እና 3 ላይ ያሉትን ሐሳቦች በዚህ አኳኋን እናየዋለን። ጠላት ያኔ የጀመረው ነው እስካሁን ድረስ እየተጠቀመበት ያለው። ለዚህ ነው ወደ ኦሪጂኑ የምንመልሳችሁ እና እግዚአብሔር ይረዳናል። የተለያዩ ጥያቄዎች ቢኖራችሁ፣ አስተያየቶች ቢኖራችሁ ላኩ። ብንወያይባቸው፣ ሐሳቡን ብንነጋገርባቸው መልካም ነው። እግዚአብሔር ደግሞ ይረዳናል። ውድ የዝግጅታችን ተከታታዮች ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ነገር እንዳገኛችሁ እንደተገነዘባችሁ እናምናለን። ምናልባት አልገባኝም የምትሉት ሐሳብ የምትሉ ካላችሁ ወደ ኋላ በመመለስ እንደገና መልእክቶቹን እንድትሰሟቸውና እንድትነቁ፣ ሌሎችም ደግሞ ያልነቁትን እንድታነቁ፣ በእግዚአብሔር ላይ እንድንጠራጠር የሚያደርጉንን ዲያብሎስ እኛን ከእግዚአብሔር ለመለየት የሚሄድበትን መንገድ እንድታውቁ እንድትረዱና ሌሎች እንዲረዱ እንድታግዙ አብራችሁ እንድታገለግሉ ይሁን። እግዚአብሔር ስለሰጠን ጊዜ እጅግ አድርገን እናመሰግነዋለን። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ የእግዚአብሔር ሰላም ከሁላችን ጋር ይሁን። በመልካም ቆዩ። ለዘላለም አመሰግናለሁ።